ደጋሚዎች ቅጠል በጣሽ ስርማሾች ቢሆኑ ማዕበል ቢሆን ወጀብ ቢሆን ማንም ከክርስቶስ ኢየሱስ እጅ ወደኔ የመጡትን ከቶ ወደ ውጪ አላወጣቸውም። ቢሞቱ እንኳን በመጨረሻ ጊዜ አስነሳቸዋለሁ። ማንም ከእጄ ሊነጥቃቸው አይችልም ተብሎ በእግዚአብሔር ቃል እንደተጻፈ ማንም ከእግዚአብሔር መዳፍ የእናንተን ነገር መንጠቅ አይችልም በሚል ነው የምናገረው። ማንም አይነጥቃችሁም። ትዳራችሁን ማንም አይነጥቅም። ጤናችሁን ማንም አይነጥቅም። ቤታችሁን ማንም አይነጥቃችሁም። ልጆቻችሁን ማንም አይነጥቃችሁም። የሥራ ገበታችሁን ማንም አይነጥቃችሁም። ምናልባት ለአንድ ሰው ሜሴጅ ይሆናል። መንፈስ ቅዱስ ጌታ እግዚአብሔር ሌሊት እየጸለይኩ ወደ እኔ የመጣው ድምፅ ይሄ ነው። ማንም ከክርስቶስ እጅ አይነጥቃቸውም። ማንም ናባዲ ኤኒ ከመናፍስቱ ዓለም የሚወረወር ቀስትና ፍላጻ ቢኖር ሰባሪው የናዝሬቱ ኢየሱስ እየሰበረ በፊታችሁ ያልፋል። በተሰበረው በኩል ማለፍ ይሁንላችኋል። አንቺ የኢየሩሳሌም ድንግል ሆይ እንደገና ሰራሻለሁ፣ አንቺም እንደገና ትሰሪያለሽ። እንደ ቀድሞ እንደ ልጅነት ወራትሽ ከበሮሽን አንስተሽ ለምስጋና አደባባይ ትወጫለሽ ተብሎ በእግዚአብሔር ቃል እንደተጻፈ ከሚሆንላችሁ መለኮታዊ ጣልቃ ገብነት የተነሳ ለምስጋና አደባባይ መውጣት ይሆናል እንጂ በእናንተ ጓዳ እፍረትና ሐዘን በኢየሱስም አይሆንም። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። አንበሳና ዘንዶውን ትረግጣለህ ተብሎ በእግዚአብሔር ቃል ተጽፏል። በአንድ መንገድ ይመጣሉ፣ ደግሞም በሰባት መንገድ ይበተናሉ። በፍርድ በሚነሳው ምላስ ላይ አንቺ ትፈርጅበታለሽ እንደሚል የምትተክለው ሊተከል የምትነቅለው ሊነቀል ስልጣን ተሰጥቷል። አንተ ላይ ያለው የኪንግደም ቃል በጌታ በኢየሱስም የገሃነም ደጆች የማይቋቋሙት ነው። በክርስቶስ ኢየሱስም እንደ ነቢይ ይናገራለሁ። በዚህ ማለዳ ማንም ከእጁ አይነጥቃችሁም። ማጋሳኪ ዳካባያ ማንም ከእጁ አይነጥቃችሁም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ። ይህ ቃል ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ ይላል። የእግዚአብሔር ቃል ሲናገር ቃሉን ላከ፣ ፈወሳቸው፣ ከመከራቸውም አዳናቸው። ቃሉን ላከ፣ የሞትን ኃይል አጠፋ የሚል ቃል አለ። የሞትን ኃይል አጠፋ። ኢየሩሳሌምን አንድ ቀንድ መውጊያ እንዳለው ቀንድ አደርጋታለሁ፣ አሕዛብን ታደቃለች፣ ትርፋቸውንም ለሰራዊቱ ጌታ ለእግዚአብሔር ትቀድሳለች። እንግዲህ ስለ ጳውሎስ ከመናገሬ በፊት የእግዚአብሔር ቃል ስለ ሐዋርያት መጽሐፍ ስታጠኑ መጽሐፉ ለሁለት የተሰነጠቀ መጽሐፍ ነው። በዋናነት መጽሐፉ ማዕከል አድርጎ ወይንም ትኩረት አድርጎ የሚናገረው ስለ ሐዋርያው ጴጥሮስና ስለ ሐዋርያው ጳውሎስ ነው የሚናገረው። እንግዲህ እንደምታውቁት ከብዙ ዘመን በፊት እግዚአብሔር በመጨረሻው ዘመን ከመንፈሴ አፈሳለሁ የሚል ትንቢትን በነቢዩ ኢዩኤል አማካኝነት ተናገረ። በመጨረሻ ኢየሱስ በሥጋ ወራቱ ያለውን አገልግሎት ፈጽሞ ጨርሶ ወደ አባቱ ሊከብር በሚነጠቅበት ሰዓት ላይ እፍ አለባቸው፣ መንፈስ ቅዱስንም ተሞሉ ይልና ኃይልን ሳትሞሉ ከኢየሩሳሌም አትውጡ አላቸው። ከዛ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ፣ ይሁዳ፣ ሰማርያ፣ ምድር ዳርቻ ድረስ። ነገር ግን ይህንን ወንጌል የምስራችሁን ይዛችሁ በነገስታትና በገዢዎች ፊት ለመቆም የመንፈስ ቅዱስ ኃይል ያስፈልጋችኋል ብሎ ነግሯቸው እሱ ከሄደ ከ10 ቀን በኋላ ባለ 50 የተባለው ቀን ሲመጣ እመቤታችን ቅድስት ድንግል ማርያም ደቀ መዛሙርቱ ሁሉም በህብረት በአንድነት ሆነው ሲጸልዩ ድንገት እንደሚነጥቅ አውሎ ንፋስ መንፈስ ቅዱስ በሁሉ ላይ መጣ ይላል። በምላሳቸው ላይ ተቀመጠ፣ ላያቸው ላይ ወረደ፣ የተለያየ ቋንቋ እንዲናገሩ ሰጣቸው። የመንፈስ ቅዱስን ኃይል ተሞልተው ወደ ጎዳና ወጡ። የምስራቹን ወንጌል መጽሐፉ ትኩረት አድርጎ የሚናገረው የክርስቶስ ኢየሱስ ሞትና ትንሣኤ ላይ ነው። መከራው ላይ፣ ደሙ ላይ፣ ትንሣኤው ላይ ያወራል የሐዋርያት መጽሐፍ። ወጡ፣ ወንጌል ሰበኩ፣ 3000 ነፍሳትን ማረኩ። በየቀኑ የበዙ ዕውር እያበሩ፣ ሽባ እየተረተሩ፣ ድንቅና ተአምራት እያደረጉ ቀጠሉ። ምዕራፍ 6 አካባቢ እንደምታውቁት ወጀብ ተነሳ። በቤተ ክርስቲያን ማዕበል ተነሳ፣ ወጀብ ተነሳ። እነ እስጢፋኖስ በድንጋይ ተወግረው ተገደሉ። በዚህ መካከል በዋናነት ሐዋርያው ቅዱስ ጳውሎስ ለእስጢፋኖስ ሞት ተጠያቂ የሚሆን ሰው ነው። በእነ ሐናና ቀያፋ ፊት ደብዳቤ አጽፎ እስጢፋኖስ እንኳን በድንጋይ ተወግሮ እንዲገደል ጎበዛዝንቶች ልብሳቸውን ወስደው ከእግሩ በታች ያስቀመጡት ያ በደማስቆ ምዕራፍ 9 ላይ እግዚአብሔር አምላክ የተገናኘው ሐዋርያው ቅዱስ ጳውሎስ ይባላል። ይህ ሰው እንግዲህ
አሳዳጅ ነበረ። የተማረ ሰው ነው። ተጽዕኖ ፈጣሪ ነው። ኢንፍሉዌንሻል ፐርሰን ነው። በጣም ኢዲኩዌትድ ነው። በጣም አደገኛ ሰው ነው። ፖለቲካ ዓለም ላይ የፖለቲካ መሪ ነው። በህጉ ዓለም የህግ መምህር ነው። የመጨረሻ አስጨናቂ የሚባል አይነት ሰው ነበር። ያለ ልክ ለቤተ ክርስቲያን የሚቀና ያለ ልክ ቅዱሳንን የሚያሳድድ ወደ ወይኒ የሚጥል ቤተ ክርስቲያንን የሚሰጋ ቅዱሳንን የሚመታ የሚያስገድል አይነት ሰው ካራክተር የነበረው ሰው ነው። ሐዋርያው ቅዱስ ጳውሎስ ዛሬ ስለሱ ጥቂት ነገር ልናገራችሁ ፈልጌ ነው። ምዕራፍ 9 ላይ የሰማይ አምላክ እግዚአብሔር በብርሃን ተገናኝቶ ጳውሎስን ከነበረበት የርኩሰትና የአመጽ የነፍሰ ገዳይነት ህይወት እግዚአብሔር አምላክ በብርሃን ተገናኝቶ ከመለሰ በኋላ አናንያ ጋር ሄደ። ከዓይኑ ቅርፊት ወደቀ። ይህ ሰው ከስጋና ከደም ጋር አልተማከረም። ይህ ሰው ቀጥታ ወደ በረሃ 14 ዓመትን አስቆጠረ። ተመልሶ መጣ። የምስራቹን ወንጌል ይዞ ያሳዳቸው በነበሩ ቅዱሳንና ሐዋርያት መካከል ቆሞ የኢየሱስን ጌትነት፣ አዳኝነት፣ ሞትና ትንሣኤውን በልበ ሙሉነት በድፍረት ይሰብክ ጀመረ። ከዚህ ነገር የተነሳ ያሳድድ የነበረው ሰው መሰደድ ጀመረ። ኦኬ፣ ያሳስር የነበረው ሰው መታሰር ጀመረ። ይገርፍ የነበረው ሰው መገረፍ ጀመረ። በቅርጫ ከቅጥሮች ላይ በግንብ ከሞት ሁሉ እስኪያስመልጡት ድረስ ከከተማ ከተማ እና አጋቦስ የትንቢት መንፈስ እያመጡ በተናገሩ ጊዜ ለዚህ ለምስራቹ ወንጌል ነፍሴን እንኳን አሳልፌ ለመስጠት አያም ሬዲ ያለቀሳችሁ ሆዴን አታባቡኝ እስኪል ለእግዚአብሔር መንግስት የጨከነ እጅና እግሩ በሰንሰለት ታስሮ በንጉሥ አክሪጳ ፊት ቆሞ የምስራቹን ወንጌል ለመናገር ወደ ኋላ የማይል የወንጌል አርበኛ ጀግና ሰው ነበር ጳውሎስ። ንጉሥ አክሪጳ ከዚህ ሰንሰለት በስተቀር አንተም ልክ እንደዚህ እንደኔ እንድትሆን እመኛለሁ እፈልጋለሁ አለ። ጳውሎስ ሆይ እኔንም ወንጌል ልሰብከኝ ነው? አዎ፣ የምስራቹ ወንጌል ለተማረ ላልተማረ፣ ለባለጠጋ ለድሃ፣ ለሁሉ ለሰው ዘር ሁሉ የምስራቹ ወንጌል ሊሰበክ ያስፈልጋል። አዎ አግሪጳ ሆይ ንጉሥ ነህ፣ ትክክል፣ ክብር ይገባል። አዎ ገዢነ፣ አዎ። ነገር ግን የምስራቹ ወንጌል ላንተም ነው። ኢየሱስ የሞተው ላንተ ነው። የተዋረደው ላንተ ነው። የተገረፈው ላንተ ነው። አንተም ከጨለማ ወደ ብርሃን እንድትመጣ እፈልጋለሁ አለው። ይህ ሰው ነው እንግዲህ ሐዋርያ ሥራ ምዕራፍ 27 ላይ ነቢይ እንደ ወንጀለኛ እጅና እግሩ በሰንሰለት ታስሮ 100 ከሚሆኑ እስረኞች ጋር ወደ ጣሊያን በንጉሥ ቄሳር ፊት ለመቆም ፍትህ ፍለጋ ፍርድ ተዛብቶበት በምስራቹ ወንጌል ምክንያት ታስረው ጉዞ ባደረገ ሰዓት ላይ አውራቂስ የሚባለው ንፋስ ተነሳ። ለዚህ ነው ማንም ከእጁ አይነጥቃችሁም ያልኩት። ማንም ጳውሎስ የወንጌል አርበኛ ነው። የተማረ ሰው ነው። ምናልባት በከተማ የተማረ ጥቀሱ ብትባሉ ገማሊያ አንድ፣ ገማሊያ፣ ኒቆዲሞስ፣ ጳውሎስ ብላችሁ ከምትጠሯቸው አንጋፋ ወይንም ስመጥር ከሚባሉ ተጽዕኖ ፈጣሪዎች መካከል በተርታ የሚቆም የሚቀመስ ሰው ነው። የተማረ ሰው ጥቀስ ብትባል ኒቆዲሞስ፣ ገማሊያ፣ ጳውሎስ ብለህ የምትጠራው አይነት ሰው ነው። ይህ ሰውዬ የድንኳን ፋብሪካ ያለው ሰው፣ ይህ ሰው የመርከብ ባለቤት የሆነ ሰው ነው። ይህ ሰው የአይሁዳውያን አለቃ መሪ የነበረ ሰው ነው። ይህ ሰው የተማረ ነው። ኦልሬዲ የፕሮፌሰርነት ማዕረግ ሁሉ ጭምር ያለው ሰው ነው። ይህ ሰው እጅግ በጣም መልታይ ቢሊየነር ነው። ይህ ሰው በጣም ተጽዕኖ ፈጣሪ ነው። የመርከብ ባለቤት የነበረ ሰው ነው። የመርከብ ባለቤት እያልኩ ነው። የጨርቃ ጨርቅ ፋብሪካ ባለቤት የነበረ ሰው፣ ድንኳን የሚሰፋ ጨርቃ ጨርቅ ፋብሪካ ባለቤት የሆነው ጳውሎስ የተማለ ከነ ኒቆዲሞስ ከነ ገማሊያ እንደ አንድ የሚጠራ የሚጠቀስ ምሳሌ ሞዴል መሆን የሚችል ሰው ስለ ምስራቹ ወንጌል እንደ ወንጀለኛ እጆቹ በሰንሰለት ታስረው ፍትህ ፍለጋ ወደ ኢጣሊያ ወደ ጣሊያን አገር በሚያደርገው ጉዞ ላይ የሰማይ አምላክ እግዚአብሔር በጳውሎስ ሕይወት ውስጥ እንዴት ድንቅና ተአምራት እንዳደረገ ታውቃላችሁ። ጳውሎስ ገና ከመነሳታቸው የመቶ አለቃ ዮልዮስ ይባላል፣ አዛዡ ማለት ነው። ጳውሎስ ጠጋለና ኦልሬዲ የሚታየው ነገር ልከኛ ነው። ንፋሱ ልክ ነው፣ ማዕበል የለም፣ ልክ ነው፣ ሁሉ ነገር ሰላም ነው፣ ልክ ነው። በሰው ስጋዊ በሆነ እይታ የመቶ አለቃው ዮልዮስ እስረኞችን ይዞ ወደ ቄሳሪያ ጉዞ የሚያደርገው ከኢየሩሳሌም ወደ ቄሳሪያ ጉዞ የሚያደርገው ዮልዮስ የተመለከተውን የአይኑን ወይንም በአምስቱ የስሜት ሕዋሳት ወደ ውስጡ የገባውን መረጃ አመነና ጳውሎስ የተናገረውን ፕሮፌሲ ውድቅ አደረገበት። ጳውሎስ ልከኛ የሆነ ንፋስ አይተዋል፣ ትክክል ነው። ጳውሎስ ግን እንደዚህ አላቸው፣ ይሄ ነገር መልካም አይመስለኝም።
because I am a man of God ጥቂት ከተጓዘን በኋላ ማዕበልና ወጀብ ይነሳል በዚህ መንገድ ባንሄድ ጥሩ ይመስለኛል ብንረጋጋ መልካም ነው ሲል ዮልዮስ ይላል የጳውሎስን ቃል ከመስማት ይልቅ የካፒቴኑን ምክር ተቀበለ ይላል ኦሬዲ በካፒቴኑ ሐሳብ ላይ ዲፔንደንት ሆነ የጳውሎስን ፕሮፌሲ ከንቱ አደረገ ለዚህ ነው መጽሐፍ ቅዱስ ሲናገር ጥቂት ከተጓዙ በኋላ አውራቂስ የሚባለው አውሎ ንፋስ ተነሳ ይንጣቸው ጀመር ግራ ያጋባቸው ከፍ ዝቅ ወደ ግራ ወደ ኋላ ወደፊት ወደ ኋላ እየበጠበጠ ሞከሩ መጽሐፍ ቅዱስ ሲናገር ለቀን ተነዳን ይላል ዛሬ ስለ ጳውሎስ ልናገር ሳይሆን ከተነሳባችሁ ወጀብና ማዕበል ብዛት የተነሳ ነገራችሁ ለቃችሁ እንደነ ጳውሎስ እየተነዳችሁ ያላችሁ የምትገመገሙ መሄጃ የጠፋችሁ ግራ የገባችሁ ለእናንተ አንድ ቃል አለኝ ያ መቶ አለቃ እንደዚህ አለ አባ አለው ኢየሱስን እኮ ነው የኔ ጌታ አማኑኤል አንተ ከቤቴ ጣራ በታች ትገባ ዘንድ አይገባኝም ቃል ብቻ ተናገር ብላቴናው ይፈወሳል ይህን ቃል ከኔ ጋር ተናገሩ ቃል ብቻ ተናገር አሁን ለምታምኑ ሰዎች እኔ አዲስ አበባ ነው ያለሁት እናንተ በተለያየ ምድር ጫፍ ነው ያላችሁ እናንተ ቤት የሚላክ የሚሰራ ሕያው የሆነ ቃል እናንተ ላይ ይናገራሉ ቃሉ ቤታችሁ ገብቶ ተአምራት ያደርጋል ቃል ብቻ ተናገር ብላቴናው ይፈወሳል አለ ቃል ብቻ ዮልዮስ የሚባለው የመቶ አለቃ የጳውሎስን ትንቢት የጳውሎስን ቃል እንደምናምንተ ቃል ቆጠረው ሊሰማው አልቻለም አላከበረውም አላደመጠውም አልታዘዘለትም ለምን በዮልዮስ ፊት ሐዋርያው ቅዱስ ጳውሎስ እንደ ወንጀለኛ እንጂ እንደ ሐዋርያ አልታየም እንደ ተቀባ እንደ ነብይ አክሴፕት አላደረገውም ለምን ጳውሎስ ያለ ወንጀሉ ሰንሰለት በእጁ ገብቷል ከድሩዬ ከነፍሰ ገዳዮች ጋር ከወንበዴ ከዘራፊ ከነጣቂ ከዳፋሪዎች ጋር ታስሯል ጳውሎስ የመለኮትን አጀንዳ ይዞ ያ የከበረ ሐዋርያ ታላቅ የምስራች ወንጌል ያለው ያ የተማረ ከነ ኒቆዲሞስ ከነ ገማልያ ተርታ የሚቀመሰው የመርከብ ባለቤት ያንን የሚመስል የጨርቃ ጨርቅ ፋብሪካ ባለቤት ጳውሎስ ያ ጃይንት ያ ትልቅ ሰው ያ የከበረ ሰው እንደ ተራ የሰፈር ጎረምሳ እንደ ተራ ወንጀለኛ እጁ እግሩ በሰንሰለት ስለታሰረ ዮልዮስ የሚባለው የመቶ አለቃ የጳውሎስን ቃል እንደ ምናምንቴ ቆጠረው አንዳንዴ እኮ ለዚህ ነው የማይመጥናችሁ ስፍራ ስትገኝ ለምናምንቴ ሰው ትቆጠራላችሁ አያችሁ የከበረው እንቁ በእርያ አፍንጫ ምናምንቴ ነው እርያ የፈለገ ዳይመንድ አልማዝ አፍንጫው ላይ ብታስርለት እርያ ነው ተመልሶ ጭቃ ላይ መንደባለሉ አይቀርም አላከበረውም ያ ሁሉ ወጀብ ተነሳ እና የታመነበት የካፒቴኑ መርከብ የተነሳው አውራቂስ የሚባለው ወጀብ የካፒቴኑን መሪ ነጠቀው እና መጽሐፍ ሲናገር ኃያሌ ቀን ይላል ለቀን ተነዳን አሁን ዛሬ አራገፈት ወጣለ ያንተንና የዘሮችን እርግማን ያንተንና የዘሮችን በሽታ ያንቺንና የዘሮችሽን እርግማን ያንቺንና የዘሮችሽን በሽታ አራገፈሽ ተወጫለሽ ጳውሎስ በሁሉ ፊት እያዩ የተመለከቱ እንዳራገፈ አንዳች ምልክት በሰውነቱ እንዳልታየ አምላኩ እግዚአብሔር ከሱ ጋር እንደሆነ በእኔ የሚያምኑት አለ ቢሞቱ እንኳን አስነሳቸዋለሁ መቼ አስነሳ በመጨረሻው ጊዜ ከእጄ ያለ ኢየሱስ ይናገር ማንም አይነጥቃቸው መከራ አይነጥቀም ከኢየሱስ መዳፍ ሐዘን ረሃብ ችግር ቸነፈር ማጣት ጉስቁልና ከኢየሱስ መዳፍ ሊነጥቅ የሚችል አንዳች ምድራዊ ኃይል የለም ዳንኤል እንደዚህ አለ ዘወትር የማመልከው እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋ እንዳለ ዛሬ የደጋሚዎችን አፍ ዘጋለሁ የአስማተኞችን አፍ ዘጋለሁ የሞራ ገላጮችን አፍ ዘጋለሁ የጠንቋዮችን አፍ ዘጋለሁ አምላክ እግዚአብሔር በእናንተ ጉዳይ ጣልቃ ይገባል የዘመናት ቀንበር ይሰብራል የታሰራችሁበት እስራት እሳት እንዳሸተተ ፈትል ከእጅና ከእግራችሁ ላይ በኢየሱስም ይወድቃል ዛሬ አራገፈን እንወጣለን እርግማንን አራግፈን ክፉ ቃልን አራግፈን በሽታን አራግፈን ማጣትን አራግፈን ጉስቁልናን አራግፈን እንወጣለን በዚህ ኮማንሳ ስለማልችል ነው ፕሊስ ባካችሁ ለዚህ ነው ላፕቶፑንና ካሜራውን ብንገዛ ሰዎች በነፃነት እግዚአብሔርን ጸጋ ይገለገላሉ ስል እኔ ያሾፍኩ አይደለም ማሾፍበትም እድሜ ላይ አይደለም ያለውት የምናገረው እጅግ በጣም የከበረ ነገር ነው ይሄን ድምጽ የምትሰሙ ሰዎች ይሄው አሁን ይደወላል እንዴት አድርጌ ነው በዚህ ማገለግለው ይሄው ይጠራል
በዚህ እኮ ማገልገል አልችልም። ይሄን አነሳሁት ማለት ቶታሊ እናንተ አገልግሎት ተቋረጠ ማለት ነው። ምክንያቱም ኢንተርኔት እኔ ከዚህ ነው ወደ እነዚህ ስልኮች የወሰድኩት። አይፎኑ የኔ ስልኬ መስመር ነው። ከዚህ ስልክ ነው መስመር ስለሆነ ኢንተርኔትም ቮይስ መስመር ነው። የ2 ዓመት ከዚህኛው ነው ወደዚህ የወሰድኩት ወደ ሁለቱ ስልኮች። ስለዚህ እንድትገለገሉ ለእናንተ ጥቅም እናንተ ነፃ እንድትሆኑ ቤታችሁ ነፃ እንዲወጣ ትዳራችሁ ነፃ እንዲወጣ ልጆቻችሁ ነፃ እንዲወጡ ነው። ያንን በእግዚአብሔር ኪንግደም ላይ ዘር በመዝራት ከጎኔ ቆሞ አብረን ሰራተኛ ሆነን እንስራ። ካሜራው ይግባ ላፕቶፑ ይግባና ሰዎች በነፃነት እግዚአብሔርን ጸጋ ይካፈሉ ስል ዝም ብዬ አይደለም። ወደ 400 ምናምን ሺህ ብር ነው የሚጠይቀን። እግዚአብሔር ይባረክ። ከ100 ሺህ ብር በላይ ደግሞ ሰብስበናል። ከ100 ሺህ ብር በላይ ሰብስቤያለሁ በዚህች 2-3 ቀን ውስጥ ማለት ነው። ስለዚህ ጨምረን ይሄን ነገር የተቀረውን ጥቂት ነገር ጨምረን ደግሞ ብናረግ እግዚአብሔር ክብሩን ይወስዳል። እግዚአብሔር ታምራት ያደርጋል። ብዙዎቻችሁ ነፃ የምትወጡበትን በነፃነት የምትካፈሉበትን ፕላትፎርም ክሬት አደረግን ማለት ነው። ይሄ ለቤተ ክርስቲያን ነው፣ ለእኔ ጥቅም አይደለም። ለቤተ ክርስቲያን ጥቅም ስለሆነ ጌታ ኢየሱስ የተባረከ ይሁን። ስለዚህ ድምፄን የምትሰሙ ሰዎች ኤርትራውያን፣ ኢትዮጵያውያን ተወዳጆች፣ የባማ ሚዲያ ቤተሰቦች ሁላችሁም በዚህ ዓላማ ላይ በዚህ እቅድ ላይ በዚህ ፕሮግራም ላይ ኮንትሪቢዩት በማድረግ ዶኔት በማድረግ ዘር በመዝራት አብራችሁኝ እንድትቆሙ አሁንም ጥሪ ያቀርባለሁ። የሰማይ አምላክ እግዚአብሔር ይባርካችሁ። እኔ የተቀባሁት ለእናንተ ነው። እኔ ማገልገል የመተንበይ ችግር የለብኝም። የእግዚአብሔርን ቃል የመስበክ ፕሮብለም የለብኝም። እግዚአብሔር አኖይንት ተዳርጎኛል። እግዚአብሔር ቀብቶኛል። እግዚአብሔር የቀባኝ ደግሞ ለእኔ አይደለም፣ ለእናንተ ነው፣ ለቤተ ክርስቲያን ነው። ትውልድ ነፃ እንዲወጣ ነው። ቀንበር እንዲሰበር ነው። ትውልድ ያላየውን አይቼ እንድናገር ነው። እንድትነቁ ነው። በተለይ በዘመን ላቅ የመናፍስቱ ዓለም መንግስት 24 ሰዓት ትውልድን ወደ ሲኦል ሊያከማች በሚሰራበት በክፋትና በአመፅ በተነሳበት ጊዜ በዚህ አቅጣጫ ንቁ፣ በዚህ አቅጣጫ ንቁ ለማለት ነው። ግቡ ዩቲዩብ ላይ እግዚአብሔር ይባረክ። ይሄን ሰሞን እኔ እስከ ዛሬ ድረስ ዩቲዩብ ላይ በጣም ፎከስድ ሆኜ ሰርቼ አላቅም። ወንጌል ሰብካለሁ፣ አገለግላለሁ፣ ጨርሼ እወጣለሁ። ሰዎች ገብተው ያዩታል። 1000፣ 2000፣ 3000፣ 4000 ሰው እየገባ ያየዋል። ኖ እንደዚህ መሆን የለበትም ብለውኝ አሁን ሲሪየስሊ ዩቲዩብ ላይ እየሰሩ ነው ያሉት። ከላይ ተምፕሌን እያደረጉ ከላይ የስብከቶቹን ታይትል ትንቢት ከሆነ ትንቢት ነው፣ እንትን ከሆነ እንትን በስነ ስርዓት ተምፕሌን እየሰሩ ዩቲዩብ ላይ እየለጠፉ ነው ያሉት። ይሄንን አብረውኝ ሰራተኛ ሆነው ከኔ ጋር እየሰሩ ነው ያሉት። ስለዚህ ግቡና ዩቲዩቡን ይዩት፣ ሰብስክራይብ አድርጉ። ከ100 ሺህ በላይ ገብተናል አይደል? እግዚአብሔር ይባረክ። እየበዛን እየጨመርን እንመጣለን። ስለዚህ ሰዎች እየደወሉ ነው ያሉት። ስልክ እየተደወለ ነው። ስልኮቻችሁን አስተናግዳለሁ። ውሃ ያዙልኝ። እንደተለመደው ውሃ ላይ ቃል ላውጣላችሁ። ውሃ ላይ ቃል ላውጣ። ውሃ ያዙ። ውሃ እንደያዛችሁ ምልክት አንድ ቁጥር ተጫኑና አሳዩኝ። የሰማይ አምላክ እግዚአብሔር ይባርካችሁ። መደወል የምትፈልጉ ሰዎች በ0902987373 ላይ ደውሉ። 0902987373 አራገፈ ይወጣለሁ በሉ እስቲ። በጌታ በኢየሱስ ስም አልያዝም፣ አልቆምም። የነደፈኝ በሰውነቴ ውስጥ መርዞ ነው የገባ የትኛውም የበሽታ ኃይል ካንሰር፣ HIV ቢሆን የጉበት በሽታ ቢሆን ዛሬ ባሪያው ጳውሎስ እፉኝቷን እንዳራገፈ አንዳች ምልክት በሰውነቱ እንዳልታየ እኔም አራግፌ በኢየሱስ ስም ከዚህ በሽታ ነፃ እወጣለሁ። እኔ ምለውን ተናገሩ እሺ። ከዚህ በሽታ ነፃ እወጣለሁ። በሰውነቴ ውስጥ በስጋዬ ላይ በደሜ ውስጥ የገባ የካንሰር፣ የኤችአይቪ፣ የጉበት በሽታ፣ የስኳር ደም ግፊት በሽታ ዛሬ አምላክ እግዚአብሔር በዚህ በተጸለየበት ውሃ ላይ የመለኮትን ኃይል ያስቀምጣል። እኔን፣ ትዳሬን፣ ልጆቼን፣ ቤቴን ነፃ ያወጣል። በሉ ያወጣል። ኢን ጂሰስ ማይቲ ኔም። ይህንን ውሃ ለእናንተ፣ ለባሎቻችሁ፣ ለሚስቶቻችሁ፣ ለልጆቻችሁ፣ ለእናት ለአባቶቻችሁ ተጠቀሙት። ለአክስት፣ ለአጎት፣ ለጓደኞቻችሁ ተጠቀሙት። በዚህ ውሃ ላይ እግዚአብሔር መለኮታዊ ጣልቃ ገብነትን ያደርጋል። አራገፌ እወጣለሁ በኢየሱስ ክርስቶስምና ስልጣን። የነደፈኝ የገባ ደሜ ውስጥ የገባ ትዳሬ መሃል የተነደፍኩበትን ያንን የእፉኝት መርዝ እግዚአብሔር አምላክ ዛሬ ይነቅለዋል፣ ይነቅለዋል። ቃል መጥቷል፣ ቃል መጥቷል። ኢየሱስ ያድናል። ስለዚህ 100 አለቃው እንደዚህ ነው ያለው። ይኸውላችሁ በቤቱ ያለው ብላቴና ታሟል።
ህመሙን የሚፈውስ ባለ መድኃኒት የለም፣ አዳኝ የለም፣ ፈዋሽ የለም። ይህ ታመመው ብላቴና ወደ ሞት እየሄደ ነው። መቶ አለቃው ጨንቆታል፣ ግራ ገብቶታል፣ መሄጃ ጠፍቷል። ስለዚህ ለምኩራብ አለቆቹ ነገራቸው። የምኩራብ አለቆቹ የመቶ አለቃውን ቃል ከሰሙ በኋላ ኢሚዲየትሊ አክሽን ነው የወሰዱት። ኢየሱስን ጠሩትና ጌታ ሆይ አሉት። ይሄ መቶ አለቃ እንደምታየው አይሁዳዊ አይደለም፣ ዕብራዊ አይደለም፣ ራባይ አይደለም፣ የኪዳን ሰው አይደለም። ይሄ መቶ አለቃ አሕዛብ ነው። ነገር ግን አሕዛብ ሆኖ ቸርነትን ማድረግ የሚያውቅ ልበቀና መልካም ሰው፣ ለወንጌል አገልግሎት፣ ለምኩራብ ሥራ፣ ለቤተ መቅደሱ አገልግሎት ቀኝ እጁን የሰጠ ሰው ነው። ይህ ብቻ ሳይሆን በገዛ ተነሳሽነቱ ተነስቶ መቅደሱን የሰራ ምኩራብ ሰርቶ አቁሞ ለኛ የሰጠ ያስረከበ ሰው ነው። ስለዚህ የዚህን የመቶ አለቃ ልጅ ታድንለት ዘንድ ይገባሃል አሉት ለኢየሱስ። እና የሰውየውን ደግነት ነው አጉልተው ለኢየሱስ ያሳዩት፣ መልካምነቱ። አሕዛብ ሆኖ ከዕብራውያን ጋር የማይተባበር ሰው ሆኖ በገዛ ፈቃዱ መቅደስ ወይንም ምኩራብ ሰርቶ የጸሎት ቤታቸውን ሰርቶ ያስረከበ የሰጠ ሰው። ስለዚህ ቸርነቱ ይሉንታ ይዟቸዋል። መልካምነቱ፣ ጤናማነቱ፣ ደግነቱ አሸንፏቸዋል። የምኩራብ አለቆቹ መልካምነቱ፣ የመቶ አለቃው መልካምነት ስላሸነፋቸው ኢየሱስ ጋር መጥተው ይሄንን ልታደርግለት ይገባሃል አሉት። እሺ ምን ላድርግ አለ ኢየሱስ። የመቶ አለቃው በቤቱ ያለ ብላቴና በሞትና በሕይወት መካከል ስለሆነ ሂድና ጸልይለት፣ ዴሊቨርድ አድርገው አሉት። ኢየሱስ ክርስቶስ ደግ አይደለ? እሺ አላቸው። ኦኬ ታዘዛለሁ አለ ኢየሱስ ለምኩራብ አለቆች። እና ኢየሱስ ወደ መቶ አለቃው ቤት የታመመውን ብላቴና ሊፈውስ እየሄደ እያለ መቶ አለቃው ሰማ። ምድር የሰማው ኢየሱስ እየመጣ ነው። የት? አንተ ቤት። እኔ ቤት? አዎ። ሰማይና ምድርን አጽናፈ ዓለምን ካለመኖር ወደ መኖር ያመጣ አልፋ ኦሜጋ ያለ የነበረ ወደፊትም የሚኖር ገዢ የሆነው የሰማይ አምላክ እግዚአብሔር ወደ እኔ ኃጢአተኛው ሰው ቤት እየመጣ ነው። አዎ እኔ ቤት። አዎ የኔ እኮ ጽድቅ አለ የመርገም ጨርቅ ነው። ይሄ ቅዱስ የሆነ ከበረዶ ይልቅ ከፀሐይ ይልቅ የነጣ የጸዳ ይሄ ቅዱስና ጻድቅ እግዚአብሔር እኔ ቤትማ ሊገባ አይገባም አለ። እኔ ኃጢአተኛ ሰው ነኝ በፍጹም አለ። እና ታዲያ በልሂድ ሩጥ፣ እኔ በፊቱ መቆም አልችልም። ሂድና እንደዚህ ይልሃል መቶ አለቃው በለው። እንደዚህ ይልሃል ጌታ ሆይ እኔ መቶ አለቃ ነኝ፣ ከኔ በታች 50 እና 10 አለቃዎች አሉ። አንደኛውን ና ስለው ይመጣል፣ ሂድ ስለው ይሄዳል። አንደኛውንም ና ስለው ይመጣል፣ ይሄን አድርግ ስለው ተግባሬን ይፈጽማል፣ ያደርጋል። የምላቸውን ሁሉ ይሰማሉ። እና ታዲያ ምን ይሻላል? ጌታ ሆይ አንድ ነገር ለምናለሁ፣ አንተ ከኔ ቤት ጣራ በታች ትገባ ዘንድ ስለማይገባ የሚላክ የሚታዘዝ የአፌን ቃል የሚፈጽም አንተ ውስጥ ቃል አለ፣ ፈጣሪ ቃል አለ። ጌታ ሆይ ቃል ብቻ፣ ዝም ብለህ ቃል ብቻ ተናገር፣ ብላቴና ይፈወሳል አለ። ቃል ብቻ ከአፍ ይውጣ እንጂ የሞት ጥላ ይገፈፋል። ቃል ይውጣ እንጂ ቀንበር ይሰበራል። ቃል ይውጣ እንጂ ማህፀን ይከፈታል። ቃል ይውጣ እንጂ የዘመናት ቀንበር ይሰበራል። ቃል ይውጣ እንጂ ጎባጣው ይቀናል። ቃል ከአፍ ይውጣ እንጂ እውሩ ይበራል። ቃል ከአፍ ይውጣ እንጂ ደንቆሮ ይሰማል። ቃል ከአፍ ይውጣ እንጂ የሞት ጥላ ይገፈፋል። አባቶይ እጅ ክብር እሳተ መንፈስ በሱ ላይ ይሁን። አሜን። የማዳን እጅ ይዘርጋ። አሜን አሜን። ምህረት ይዘርጋ። አሜን። በኢየሱስ ስም በዚህ ብላቴና ላይ የወጣ የሟርት ቃል ሁሉ የተገለበጠ ይሁን። አሜን። ይገልበጥ። የጨለማ ስራ የፈረሰ ይሁን። አሜን። ይፍረስ። ክብር በሱ ላይ፣ እሳት በሱ ላይ፣ መንፈስ በሱ ላይ፣ ኃይል በሱ ላይ ይሁን። አሜን። ምን እንደሆነ አላውቅም። የሰማይ አምላክ እግዚአብሔር የኪዳን ልጄ ነው ይለኛል። አሜን። ላይ ልክ ለኖሆ የተሰጠ የተስፋ ቃል ወይንም ኪዳን ልክ እንደ ቀስተ ደመና ካንተ በላይ አያለው። ላይ ቀስተ ደመና ቆይ ካናዩ ፕሮፌሰር ልተንቢል ልናገር። ከጭንቅላት በላይ ቀስተ ደመና አያለው። ወገብህ ላይ የወርቅ ቀበቶ ታጥቀህ መለከታለሁ። የሚገርም ላይ የእግዚአብሔር ሱፐርናቹራል የሆነ ግሬስ አያለው። ይሄ ግሬስ ትውልድን ነፃ የሚያወጣ ነው። የትውልድን እንባ የሚያብስ ነው። ላይ የሚገርም የእግዚአብሔር ጥሪ አለ። አሜን። ጥሪው ደግሞ አንዱ የነቢያት መንፈስ ነው፣ አንዱ የዝማሬ ቅባት ነው። አሜን። የዝማሬና የነቢያት መንፈስ ባንተ ላይ አለ። ኦ ማይ ጋድ። ግን ሊሚቴሽን ስፒሪት ደግሞ ህይወት ላይ አለ። አጥር አለ። መውጣት አልቻልክም፣ መስበር አልቻልክም። ሙንጉሮ ምንድነው? ሙንጉሮ የአባቴ ስም ነው። እስቲ ማነው የአባቴ ስም?
በጌታ በኢየሱስ እየሰማችሁ ነው ቅዱሳን። ሙንጉሮ እግዚአብሔር አምላክ በዘር ውስጥ የሚሰራ ከልት፣ እርግማን፣ ጨለማ፣ ሊሚቴሽን፣ የድህነት መንፈስ፣ የእጥረት መንፈስ የሆነ ቦታ ቆመ ስታክ እንድታረግ የሚያደርግ ኤኒ ባድ ስፒሪቹዋል መንፈስ በኢየሱስ ስም ካንተ ላይ ዛሬ ገልብጫዋለሁ። አሜን። ይገልበጥ። አረጨውና ይገልበጥ በለኝ አንተ ሰው። ኢየሱስ ስም ይገልበጥ። እንደማወራው ከመንፈስ ዓለም ነው። ኢን ጂሰስ ማይቲ ኔም አንተ ለትውልድ እንዳትወጣ ሻይን እንዳታረግ ዓለምን እንዳትከድን በፊት የሚሰራ የሊሚቴሽን ስፒሪት አጥር ነው ማየው። የሰማይ አምላክ እግዚአብሔር ከዚህ ቀን ጀምሮ ከኪዳን ልጄ ላይ ሰብሬዋለሁ ይለኛል። በናዝሬቱ ጌታ በኢየሱስ ስም ተሰበረ። በኢየሱስ ስም ተሰበረ። በዚህ ዓመት በሮችን ሁሉ በፊት ከፍቻለሁ። በሚቀጥለው ዓመት ያዕቆብ ስር ይሰዳል አይደለም የሚለው? ያዕቆብ ስር ይሰዳል። በጣም የሚወደው ጥቅስ ነው። በጣም የሚወደው ጥቅስ ነው ይለኛል። ያዕቆብ ስር ይሰዳል። ዛሬ ሐዋርያት ሥራ ላይ ያካፈልከው ቃልና አሁን የተናገርከው ቃል በጣም እጅግ በጣም የሚወደው ቃል ነው። ላይ ሙሉ ቁጭ ብዬ ነው ሲሰማ የነበረው። ኢየሱስ ጌታ ነው። የሰማይ አምላክ እግዚአብሔር የወርቅ ቀበቶ በወገብ ላይ ታጥቀ ነው የሚያሳየኝ። እንደ ቀስተ ደመና የሚመስል ነገር ከራስ በላይ ያለው አምላክ እግዚአብሔር ለዚህ ትውልድ የበረከት ምንጭ አደርገዋለሁ ይለኛል። ለመናፍስቱ ዓለም መንግስት ራስ ምታት ትሆናለህ። የብዙዎች ቀንበር ባንተ ይሰበራል። ብዙዎችን ነፃ የሚያወጣ ዝማሬ፣ መዝሙር ድምፅ ላይ መዝሙር ዝማሬና የሚገርም የነቢያት ስፒሪት ባንተ ላይ ተቀምጧል። ወገብ ላይ የታጠከውን ቀበቶ አያለው፣ የወርቅ ቀበቶ። እሱ ላይ ደግሞ ጽሕፈት አያለው። እግዚአብሔር ልጄን አማኑኤል ብለህ ጥራው ይለኛል። አሜን። አማኑኤል ስሜ ነው። ታንክ ዩ ሆሊ ስፒሪት። አማኑኤል ብለህ ጥራው ይለኛል አልኩት። ማን ነው ስምህ? ስሜ አማኑኤል። አማኑኤል። እስቲ ዘምርልን፣ ባርከን። እስቲ መዝሙር አይቻለሁ አንተ ውስጥ። እሺ። የክብር መንፈስ በኔ ውስጥ አለ። አሜን። በኔ ዘንድ አለ። የኢየሱስ መንፈስ በኔ ውስጥ አለ። አሜን። ቻካባር በኔ ዘንድ አለ። የክብር መንፈስ በኔ ውስጥ አለ። በኔ ዘንድ አለ። አሜን 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 አሜን። የኢየሱስ መንፈስ በኔ ውስጥ አለ። በኔ ውስጥ አለ። እኔ አውቃለሁ በኔ ውስጥ አለ። አውቃለሁ በኔ ዘንድ አለ። እኔ አውቃለሁ በኔ ውስጥ አለ። አውቃለሁ በኔ ዘንድ አለ። ቤተ መቅደሱ ሆኜ ማደሪያ ውዬ አድራለሁ ከእሱ ጋራ። አሜን 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 አሜን። የታተምኩበት ለቤዛ ቀኔ ውስጤ ነው ያለው ሆኖ መድኔ። ኧረ አሜን 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 አሜን። የታተምኩበት ለቤዛ ቀኔ ውስጤ ነው ያለው ሆኖ መድኔ። እኔ አውቃለሁ በኔ ውስጥ አለ። አውቃለሁ በኔ ዘንድ አለ። እኔ አውቃለሁ በኔ ውስጥ አለ። አውቃለሁ በኔ ዘንድ አለ። የእግዚአብሔር ሰው አቤት 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 አቤት። ዋው ፕሬስ ጋድ። በዚሁ ቴስቲሞኒ ልስጤ። እሺ እውነት ለመናገር እኔ እንዳንተ በኢትዮጵያ ውስጥ የተቀባ ነብይ አይቼ አላውቅም። እግዚአብሔር ክብሩን ይውሰድ። እኔ ዝቅ ልበል፣ እሱ ከፍ ይበል። ይሄ ማጋነን አይደለም። ለምን ነው ታውቃለህ እንደዚህ ያልኩት? ጳውሎስ የጻፈውን መልእክት እኮ ነው ለጳውሎስ እውቅና እየሰጣን ጳውሎስ እንዲያደረገ በእግዚአብሔር መንፈስ እያልን የምናነበው የምንሰብከው እውነት ነው። በዚህ ትውልድ ደግሞ ለሰው እውቅና መስጠት አንድን የእግዚአብሔርን ሰው ማክበር ይሄ ክርስቲያናዊ ፕሪንሲፕል ነው። ታንክ ዩ ሶ ማች እኔ ወዳጅ አማኑኤል። ለዛ ነው እንደዛ ያልኩት እና በጣም ብዙ ጊዜ በላይ ያለው የምታመጣቸውን ትንቢቶችን አያለው፣ ይጸልያለው። ዛሬ ደግሞ እግዚአብሔር እድል ሰጥቶኝ ካንተ ጋር አገናኘኝ። አሜን። ምንም አይነት ካንተ ጋር ምንም አይነት ኮሙኒኬሽን የለም። በላይቭ ላይ ቁጭ ብዬ እንደማንም ሰው አያለው።
ግን ዛሬ እግዚአብሔር አሁን ስለቀደም የወርቅ ቀበቶ የምትለው ነገር እኔ ተወልደ ወደ ሆሳና ሲሆን አሁን የሚታወራውን ይሄንን ቃል እኔ የወንጌል አምባሳደር ነኝ ብዬ በሃዲኛ አስፈራለሁ። ይሄንን አሁን የተናገርከውን ቃል የሚገርም ነው። በኢየሱስ የወንጌልን የወርቅን ቀበቶ ታጥቀያለሁ የሚገርም ማስልካለሁ ብዬ የዘመርኩት ነገር አለ። ዩቲዩብ ላይ ብትገባው ይሄንን መዝሙር ታገኛለህ። የሚገርም ነው። በሚሊዮን በሚቆጠሩ ሰዎች ፊት የዘመርኩት መዝሙር ነው የተናገርከው። የሚገርም ነው። ጂሰስ ዋው አሜዚንግ። እግዚአብሔር ይባርክ። ዘር ትውልድ ይባረክ። በጣም ደግሞ ሐዋርያት ሥራ ዛሬ ላይ ስለ ጳውሎስ ስትናገር በጣም ከዚህ በፊት የማላቀውን ጉድ ነው የተናገርከው። ከዚህ በፊት የማላቀውን አይታላ አንድን የእግዚአብሔርን ነቢይ ትንቢት አለመስማት ምን ያህል ከባድ ነገር አውራጢስ እንደሚያመጣ ምን ያህል ችግር እንዲያመጣ በአገሪቱ አለ። ያንን እየተረዳው በጣም ነው እግዚአብሔርን ሲያመሰግን ነበር። አሜን ፕሬዝ እና ብዙዎቹን ስለምታገለግል ጊዜን እንትን አለለም እንደገና በእኔ ላይ ተንብይልኝ እግዚአብሔር ሰው ጸልይልኝ። ጸልያለሁ። ኮሙኒኬት አገኘሃለሁ። ወደ አዲስ አበባ ከመጣህ ፕሊስ አግኘኝ። የሚገርም ደመና ላይ ያለ ቀስተ ደመና እግዚአብሔር ባንተ ላይ አስቀምጧል። ወገብን ታጥቀሃል። እግዚአብሔር በዝማሬና በነቢያት ኦፊስ በምድሪቱ ላይ በኃይል ይገልጣል።